ከማን ነው የምንወርሰው? ወራሽ ለመሆን ወራሽነት በሕግ መረጋገጥ አለበት። ይህ ባልሆነበት እኛም ባልበደልንበት በደለኞች በሆኑት በአዳምና ሔዋን በደል እንዴት እንጠየቃለን? ኖህ በእግዚአብሔር ፊት ኃጢአት ባለመስራቱ፣ ኖህ ሞገስን በማግኘቱ፣ ኖህ በመርከብ ውስጥ ሆኖ ከጥፋት ውሃ ሲድን ተመልክተናል። ነገር ግን ኖህ ከጥፋት ውሃ ቢድንም ኖህ ነፍሱን ከሲኦል ማዳን አልቻለም። ለምን? ዳዊት እንደተናገረው ወመኑ ዘያድኅና ለነፍሱ እምእደ ሲኦል፣ ነፍሱን ከሲኦል የሚያድናት ማን ነው እንደተናገረው ማንም ነፍሱን በስልጣኑ ማዳን ስለማይችል ኖህን፣ አብርሃምን፣ ይስሐቅን፣ ያዕቆብን የትኞቹንም ነቢያት ብንወስድ የትኞቹንም ቅዱሳን ብንወስድ ክርስቶስ ኢየሱስ በመስቀል ላይ ተሰቅሎ ከሲኦል እስከሚገላግለው ድረስ የሁሉም ነፍስ የነዚያ የቅዱሳን ነፍስ ሁሉ ወደ ሲኦል ነበር የምትገባው። ለዚህ ነው ዳዊት በምሬት ወመኑ ዘያድኅና ለነፍሱ እምእደ ሲኦል፣ ነፍሱን ከሲኦል እጅ ማዳን የሚቻለው ማን ነው አለ። ሁሉም ወደ ሲኦል ይገባ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንበለ ደዌ ወሕማም እንበለ ጻማ ወድካም ያብጽሐኒ ያብጽሕክሙ እግዚአብሔር አመ ከመ ዮም። ያለ ደዌና ያለ ጣር ያለ መከራና ያለ ችግር እግዚአብሔር አምላክ ለብርሃነ ትንሣኤ እንዲያደርሰን የእርሱ መልካም ፈቃድ ይሆንልን። የተወደዳችሁ የእግዚአብሔር ልጆች፣ የቅዱሳን ወዳጆች፣ በዚህ መሰናዶ ቀዳም ስዑርን በሚመለከት ያዘጋጀሁትን መጣጥፍ ወደ እናንተ ይዤላችሁ ቀርቤያለሁ። ቀዳም ስዑር ማለት የተሻረችው ቅዳሜ ይባላል። ለምን? በምን ተሻረች? ማን ሻራት? በቀዳም ስዑር ለምለም ቄጠማ መቀበል አለ። ለምን ለምለም ቄጠማ እንቀበላለን? ለምን እንታደላለን? ለምለሟ ቅዳሜም ትባላለች እንዴት? የሚለውን ሁሉም ምሳሌ ሁሉም ነገር የመድኃኔዓለም ኢየሱስ ክርስቶስን ውለታ የሚገልጽ ነውና እንዴት ከሚለው ጀምረን እናብራራላችኋለን። አብራችሁን ቆዩ። በተረፈም አገልግሎቱ እንዲስፋፋ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ በልዑል እግዚአብሔር ስም አሳስባችኋለሁ። ከስቅለት ቀጥላ ትንሣኤን አስከትላ የምትመጣው ቅዳሜ ቀዳም ስዑር ትባላለች። ትርጉሙ የተሻረች ቅዳሜ ማለት ነው። ካዲያ እርሻ ማረስ፣ ቁፋሮ መቆፈር፣ አጨዳ ማጨድ፣ ፍልጥ መፍለጥ የጉልበት ስራዎች ይሰሩባታል ወይስ? ይህ ከሆነማ ኢታንስ እደዊከ ወእገሪከ በሰንበት ለገቢረ ኩሉ ፈቃድከ ወኢታውስ ቃለ ህሱመ በአፉከ ተወከል ቦቱ ወውእቱ ይገብር ለከ ያአስየከ ወይሴስየከ ርስተ ያዕቆብ አቡከ። በሰንበት የትኛውንም ስራ ለመስራት እጆችህንና እግሮችህን አታንሳ፣ በአንደበትህም ክፉ አትመልስ፣ በእርሱ ታመን እርሱም ያደርግልሃል እያለ ይቀጥላል። ከ10ቱ ትእዛዛትስ አንዱ ሰንበትን አክብር ያለው ሕግስ ሊሻር ነውን? ምክንያቱም እግዚአብሔር ከዕለተ እሁድ እስከ ዕለተ ዓርብ ፍጥረታትን አከናውኖ ፈጥሮ ያረፈባት ቀዳሚ ሰንበት የእረፍት ቀን እርሷ ናትና። ካዲያ ለምን ስዑር ተባለች ከተባለ ስዑር የተባለችው በጾም ስለተሻረች ጾማችንን ስለምንውልባት በአምላካችን ላይ የደረሰውን ግርፋት፣ ድካም፣ ዘለፋና ተሳልቆ በመስቀል ተሰቅሎ መሞት በማሰብ የአምላካችንን ትንሣኤ ደስታ ሳንሰማ አንበላም አንጠጣም። ምንም እንኳ በዚህ ውለታውን መክፈል እንችላለን ባይባልም መከራውን እያሰብን በጾም በጸሎት ስለምንውል ምግብ የምንመገብባት የምንጠጣባትና የምንደሰትባት ስላልሆነች ልዩ ስለሆነች ቀዳም ስዑር የተባለችው በዚህ ምክንያት ነው። አምላካችንን ማሰብ በጾም በጸሎት ማሰብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለመደ የፍቅር መገለጫ ነው። ምንም እንኳ ውለታውን ማድረግ ባንችል፣ ለምሳሌ ረቡዕ ምክረ አይሁድ የተፈጸመበትን በማስታወስ ረቡዕ ምክረ አይሁድ የተፈጸመበትን በማሰብ ረቡዕን በጾምና በጸሎት ስናስበው እንውላለን።
አርብ ደግሞ በእርሱ ላይ በአይሁድ እጅ ተላልፎ በመሰጠቱ፣ በመሰቀሉ፣ በመገረፉ፣ በመሞቱ ስለኛ ሲል ጸዋትወ መከራዎችን በመክፈሉ አምላካችን መድኃኒታችን እርሱ መከራ ባየባት፣ እርሱ ንጹሐ ባህሪ ሲሆን የርኩሳንን ምራቅ የተቀበለባት፣ ተሳልቋቸውን ሁሉ የቻለባት፣ ጸዋትወ መከራዎችን የተቀበለባት ዕለት ናትና ስለኛ በመስቀል ላይ ውሏልና ስለኛ ወደ መቃብር ወርዷልና በሚል ዕለተ ዓርብን እናስታውሳታለን። ስለኛ መከራ መስቀልን ተቀብሏልና ታግሷልና ይህችን ዕለት በጾም በጸሎት እናስታውሳለን በሚል ረቡዕ ምክረ አይሁድ የተፈጸመበትን፣ ዓርብ ደግሞ የተሰቀለባትን ዕለት ሁለቱንም በጸሎት እናስባለን። እንደዚሁ ሁሉ ቀዳም ስዑርንም በጾም በጸሎት ለማሰብ የአምላካችንን መከራ አምላካችን በመቃብር አድሮ እያለ እኛ እህል አንበላም እህል አንቀምስም በማለት መከራውን ስቃዩን የደረሰበትን በማሰብ እንጾማታለን፣ በጾም እንሽራታለን። ለዚህ ነው ቀዳም ስዑር የተባለችው። ልክ ረቡዕና ዓርብን እንደምናስብ ሁሉ በጾም እንደምናስብ ሁሉ በዚች በቀዳሚት ሰንበትም ቀዳም ስዑር በጾም በጸሎት ስለሻርናት ቀዳም ስዑር ተብላለች እንጂ ቀዳም ስዑር ስለተባለ አጨዳ ልናጭድ፣ ቀዳም ስዑር ስለተባለ እርሻ ልናርስ፣ ቀዳም ስዑር ስለተባለ ቁፋሮ ልንቆፍር አይደለም ቀዳም ስዑር የተባለችው። አንዳንድ ሰዎች ግን ባለማወቅ ምክንያት የተሻረችው ቅዳሜ ናት በማለት ያው ስራ ይሰራሉ። ቄጠማ እስከሚዞር ወይንም እንዲያስከሚባል ድረስ ስራ ይሰሩባታል። ለስራ መትጋት ጥሩ ነው፣ ስራ መውደድ ጥሩ ነው። ምክንያቱም የማይሰራ አይብላ ይላልና። ነገር ግን በዚህ ቀን የምንሰራው ስራ የአምላካችንን መከራ ማሰብ ነው። ለሁሉም ጊዜ አለው ብሎ እንደተባለ ጊዜን የሰጠ እግዚአብሔር በዚህች ዕለት የኢየሱስ ክርስቶስን መከራ፣ የኢየሱስ ክርስቶስን ስቃይ፣ የኢየሱስ ክርስቶስን እንግልት ስለኛ የከፈለውን መከራ በእርሱ ቁስል እኛን እንደፈወሰን እያሰብን በጾም በጸሎት የምንውልበት የጾም ስራ፣ የጸሎት ስራ፣ የስግደት ስራ ነው ማለት ነው እንጂ የጉልበት ስራ አይደለም ነው። ስለዚህ ለዚህ ነው ቀዳም ስዑር የተባለችው። ወደ ሁለተኛው ነጥብ ስንሄድ ለምለም ቄጠማ መቀበል ምንድነው የሚለውን ከነ ታሪኩ እንመጣለን። ለምለም ቄጠማ ለምን ይሰጣል? ለምንስ በራሳችን እንጠመጥመዋለን? የለምለሙ ቄጠማ ምሳሌ ምንድነው የሚል ጥያቄ ነው ዋናው። አመጣጡ የለምለም ቄጠማ አመጣጡ ከኖህ ዘመን ነው። በዘመነ ኖህ የሰው ልጅ ሁሉ በድሎ እግዚአብሔርን አስቀይሞ ነበር፣ ምድርንም በኃጢአት አርክሷት ነበር። በዚህም ምክንያት እግዚአብሔር አምላክ በሰው ልጅ በደል በመከፋቱ ከሰማይ ንፍር ውሃ ወይም ማያ አይህ የፈላ ውሃ አውርዶ በደል ካልተገኘባቸው ኖህና ልጆቹ በቀር ሁሉንም በንፍር ውሃ አቃጥሎ አጥፍቶታል። ዘፍጥረት 6:7-8 መመልከት ያስፈልጋል። ያ ትውልድ ተቃጥሎና ነዶ ከጠፋ በኋላ እግዚአብሔር የጥፋቱን ውሃ ማውረዱን አቋረጠ። ከዚያም ኖህ የምድር ገጽ መታየትና አለመታየቱን፣ ውሃው መጉደሉንና አለመጉደሉን፣ የምድር ገጽ መታየትና አለመታየቱን ለማረጋገጥ በመርከቢቱ ውስጥ ከአዕዋፍ መካከል በክንፍ መብረር ከሚችሉት መካከል ቁራን ላከ። ቁራ ግን በጥፋት ውሃ የተቀቀለውን የሰውና የእንስሳት አካል ስላገኘ ያንን እየበላ ሆዱ ገዝቶት በሄደበት ቀረ። ዛሬም መልእክት ተልኮ በዚያው መልእክቱን ሳያደርስ የሚቀረውን የቁራ መልእክተኛ የምንለው መነሻው ይኸው ነው። ኖህ የቁራን መቅረትና መልእክት ለማድረስ የተመቸው አለመሆኑን ሲመለከት መልእክት ለማድረስ የተመቸችዋን የዋኋን ርግብ ላካት። በመጀመሪያው ውሃው አልጎደለም ነበርና በራ ማረፊያ አጥታ ደክሟት ባዶዋን መጥታ ከመርከቧ አረፈች። ሰንበታልና እንደገና ላካት። ያኔ ውሃው ጎሎ ነበርና ለምለም ቄጠማ በአፏ ይዛ መጥታ ከመርከቧ አረፈች። ይህንም የማትናገረውን ርግብ ከተግባሯ ተነስቶ ማብራራት ቢቻል ሐጸ ማያ አይህ የጥፋት ውሃ ጎደለ፣ ነትገ ማያ አይህ የጥፋት ውሃ ጠፋ፣ እነሆ የጥፋት ውሃ ጎደለ ጠፋ የሚል ትርጓሜ ይሰጣል። ኖህም ይህን ተግባራዊ ንግግሯን ተረድቶ ደስ አለው። ሐጸ ማያ አይህ ነትገ ማያ አይህ በማለት ልጆቹንና ለዘር የቀሩ ፍጥረታትን ይዞ ከመርከብ ወጥቷል። ካዲያ እኛ ለምን ለምለም ቄጠማ እንቀበላለን? በኖህ ጊዜ ነበርን እንዴ? ከጥፋት ውሃ ውስጥ ያመለጥን እኛንን እንዴ? ምን ይመለከተናል? የሚል ሐሳብ ከውስጣችን ሊነሳ ይችላል። እውነት ነው።
እኛ በኖህ ዘመን አልነበርንም። ኖህን ሆነን ለምለሙን ቄጠማም ከርግብ አልተቀበልንም። እኛ የዳነው ከውርስ ኃጢአት ነው። ከማን ነው የምንወርሰው? ወራሽ ለመሆን ፈቃደኝነታችን በሕግ መረጋገጥ አለበት። ይህ ባልሆነበት እኛም ባልበደልንበት በደለኞች በሆኑት በአዳምና ሔዋን በደል እንዴት እንጠየቃለን? የመሳሰሉትን ጥያቄዎች ልንጠይቅ እንችላለን። ከማን ነው የምንወርሰው? ወራሽ ለመሆን ወራሽነት በሕግ መረጋገጥ አለበት። ይህ ባልሆነበት እኛም ባልበደልንበት በደለኞች በሆኑት በአዳምና ሔዋን በደል እንዴት እንጠየቃለን? የመሳሰሉትን ጥያቄዎች ልንጠይቅ እንችላለን። የሚጠይቁም አሉ። የእነርሱን አለማወቅ እንደ ብቃት፣ እንደ ፍልስፍና፣ እንደ ምርምር፣ እንደ ምሁር አድርገው በየማህበራዊ ሚዲያው ለሌሎቹ ሲያስተጋቡ እንሰማቸዋለን፣ እናያለን። ነገር ግን ከንቱ ልፍለፋ ነው። ፍሬ አልባ ልፍለፋ ነው። የደንቆሮ ለፍላፊ መሆን ነው። ከአዳምና ከሔዋን ሙሉ ሰውነትን ተቀብሎ ወይንም ነፍስና ስጋን ተቀብሎ ሰው ተብሎ ተጠርቶ ሰው ተብሎ እየተኖረ በአርአያ እግዚአብሔር ተፈጥሬአለሁ ክቡር ነኝ እያሉ እየተመኩ የውርስ ኃጢአቱን ብቻ አልወርስም አልቀበልም ማለት አይቻልም። ይህ የሚታሰብ ከሆነ ሰው መሆንን አልፈልግም፣ ስጋ ለብሼ ነፍስ ነስቼ መኖር አያስፈልገኝም ማለት ነው። ለምን ሲባል ነፍስና ስጋ የነሳ ነውና ሰው የተባልነው ከእነርሱ ባገኘነው ስጋና ነፍስ ነውና። ማብራሪያ መጨመር ቢቻል ጥሩ ነው። የሰው ልጅ ዛሬም ትውልዱ ይቀጥላል። እስከ ዕለተ ምጽአትም ሲወልድ ሲዋለድ ሲረባ ሲራባ ይኖራል። ይህ የሆነውም እግዚአብሔር አምላክ በእያንዳንዱ ባልና ሚስት እየመጣ ወይም በየሴቶቹ ማህፀን እየመጣ ዕለት በዕለት ልጆችን ይፈጥራል። ዕለት በዕለት ፍጥረታትን ያከናውናል ማለት አይደለም። እግዚአብሔር አምላክ ፍጥረትን የጀመረው አንዴ ነው፣ የጨረሰውም አንዴ ነው። በዕለተ እሁድ ፍጥረትን መፍጠር ጀመረ። በዕለተ ዓርብ ፍጥረትን ፈጥሮ ጨረሰ። ከዚያ በኋላ ትእዛዝ ያስተላለፈው የማትቆረጥ ትእዛዝ፣ ማንም የማይሸራት ትእዛዝ፣ ማንም የማያከሽፋት ትእዛዝ፣ ማንም አስተያየት ሊሰጣት የማይችል ትእዛዝ፣ ሁሉም የሚኖርባት ትእዛዝ፣ የሚቀበላት ትእዛዝ፣ ሁሉም የሚያከናውናት ትእዛዝ ምንድነው? ይሄ ብዙሁ ወተባዙሁ ወመልእዋ ለምድር፣ ብዙ ተባዙ ምድርን ምሉ ብሎ ለአዳምና ለሔዋን ትእዛዝ ሰጠ። ለሌሎቹ ፍጥረታትም በባህርም በየብስም ያሉትን እንዲበዙ እንዲባዙ ይሄን ቃል ኪዳን አስተላለፈ። በዚህ ቃል ኪዳን መሰረት ዛሬ የሰው ልጅም ሆነ ሌሎች ፍጥረታት ሲበዙ ሲባዙ ይኖራል እንጂ እግዚአብሔር አምላክ በእንስሳት ማህፀንም ሆነ በሰው ማህፀን ልክ ያኔ እንደፈጠረው ሁሉ ዛሬም እየገባ ይፈጥራል ማለት አይደለም። አንዴ ፍጥረቱን ጨርሷል። በዚህ አፈጣጠር መሰረት ነው የተፈጠርነው። በዚህ አፈጣጠር መሰረት ስንፈጠር ከአዳምና ከሔዋን ሁላችንም ነፍስና ስጋን እየወረስ ከወላጆቻችን እዚህ ደርሰናል። ነፍስና ስጋን እንደወረስን ሁሉ ከአዳምና ከሔዋን ነፍስና ስጋን ወርሶ የተወለደ ሰው ሁሉ ስለዚህ ኃጢአትንም አብሮ ይወርሳል፣ በደሉም አብሮ አለበት ማለት ነው። ሲነጻም አዳምና ሔዋን ሲነጡም እንደዚሁ አብሮ ይነጣል ማለት ነው እንጂ ባልወረስኩት በማላውቀው የሚል ልክ እንደነ አቡ ሀይደር የመሳሰሉ ያልገባቸው ሰዎች እንደሚናገሩት ያለው አይደለም። ብዙዎቹም ይናገራሉ። ይህን ስሙን ያነሳሁት አብዝቶ ሲናገር ስለሰማሁት ነው። አብዝቶ በየሚዲያው። ስለዚህ እሳቸውም ሆኑ ሌሎች ከዚህ ጥፋታቸው መመለስና ማመን አለባቸው። ስለዚህ የውርስ ኃጢአት ነበረብን። ለዚያም ዓለም ሁሉ የጠፋበት የሚመረግግ ኃጢአት፣ ሁሉም የረከሰበት ኃጢአት። ሐስሩ ወረክሱ በጌጋዩም አልቦ ዘይገብራ ለሰናይት እግዚአብሔር ሐወፀም ሰማይ ከመይራይ እመቦ ጠቢብ ዘያስሶ ለእግዚአብሔር ሁሉ አረየ ወህወራ አለው አልቦ ዘይገብራ ለሰናይት አልቦ ወይ አሃዱ። ሐስሩ ወረክሱ በጌጋዩም በበደላቸው ፈጽመው ጎሰቆሉ ጠፉ። አልቦ ዘይገብራ ለሰናይት መልካም ነገርን የሚያደርጋት የለም፣ ማንም የለም። እግዚአብሔር ሐወፀም ሰማይ ከመይራይ እመቦ ጠቢብ ዘያስሶ ለእግዚአብሔር እግዚአብሔርን የሚፈልገው እንዳለ ያይ ዘንድ እግዚአብሔር ከሰማይ ሆኖ ተመለከተ ይላል። ሁሉ አረየ ወህወራ አለው ሁሉም አብሮ ተስተካክሎ በደለ ጠፋ። አልቦ ዘይገብራ ለሰናይት በጎ ነገርን የሚያደርጋት አንድም እንኳ የለም ነው የሚለው ነቢዩ ዳዊት መዝሙር 52 ቁጥር 1-4። እንዲሁም ከዚህ ጋር የሚያያዙ ትንቢተ ኢሳይያስ 59:12-15 እና 64:6
ትንቢተ ኢሳይያስ ምዕራፍ 59 ቁጥር 12 እስከ 15 ያለው የእግዚአብሔር ቃል እንዲህ ይላል። አመጻችን በአንተ ፊት በዝቷልና ኃጢአታችን መስክሮብናልና አመጻችን ከኛ ጋር ነውና በደላችንን እናውቃለንና አመጸናል፣ ሐሰትን ተናግረናል፣ አምላካችንንም ከመከተል ተመልሰናል፣ ግፍንና አመጽንም ተናግረናል፣ የኃጢአት ቃልንም ጸንሰን ከልብ አውጥተናል። ፍርድም ወደ ኋላ ተመልሷል፣ ጽድቅም በሩቅ ቆሟል፣ እውነትም በአደባባይ ላይ ወድቋልና ቅንነትም ሊገባ አልቻለምና። አሁንም ነቢዩ ኢሳይያስ በምዕራፍ 64 ቁጥር 6 ላይ እንዲህ ሲል ይናገራል። ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል ይላል። የሰው ልጅ ሁሉ በበደልና በኃጢአት ወድቆ እንደነበር ነቢያቱ በእነዚህና በሌሎቹ መረጃዎቻቸው ይናገራሉ። በዚህ በደል ምክንያት የሰው ዘር ሁሉ ወደ ሲኦል ይጣል ነበር፣ እንደ ቀዳማዊ አባቱ አዳምና እንደ ቀዳማዊቱ እናቱ ሔዋን። ለዚህ ነው ዳዊት ወመኑ ዘያድህና ለነፍሱ ምዕደ ሲኦል፣ ነፍሱን ከሲኦል እጅ ማዳን የሚቻለው ማን ነው ብሎ ጥያቄ የጠየቀው ነቢዩ ዳዊት በዚህ ምክንያት ነው። ተመልከቱ፣ ማንም ነፍሱን ከሲኦል ማዳን የሚችል አልነበረም። ኖህ ራሱን በእግዚአብሔር ፊት ሞገስን ያገኘ እንደሆነ በዘፍጥረት 9:8ም 9ም አይተናል። በእግዚአብሔር ፊት ሞገስን ያገኘ ነው። ኖህ በእግዚአብሔር ፊት ኃጢአት ባለመስራቱ፣ ኖህ ሞገስን በማግኘቱ፣ ኖህ በመርከብ ውስጥ ሆኖ ከጥፋት ውሃ ሲድን ተመልክተናል። ነገር ግን ኖህ ከጥፋት ውሃ ቢድንም ኖህ ነፍሱን ከሲኦል ማዳን አልቻለም። ለምን? ዳዊት እንደተናገረው ወመኑ ዘያድህና ለነፍሱ ምዕደ ሲኦል፣ ነፍሱን ከሲኦል እጅ የሚያድናት ማን ነው ብሎ እንደተናገረው ማንም ነፍሱን በስልጣኑ ማዳን ስለማይችል በአዳምና በሔዋን የመጣው የውርስ ኃጢአት በእሱ ላይ ስላለበት ማለት ነው። ኖህን፣ አብርሃምን፣ ይስሐቅን፣ ያዕቆብን የትኞቹንም ነቢያት ብንወስድ የትኞቹንም ቅዱሳን ብንወስድ ክርስቶስ ኢየሱስ በመስቀል ላይ ተሰቅሎ ከሲኦል እስከሚገላግለው ድረስ የሁሉም ነፍስ የነዚያ የቅዱሳን ነፍስ ሁሉ ወደ ሲኦል ነበር የምትገባው። ለዚህ ነው ዳዊት በምሬት ወመኑ ዘያድህና ለነፍሱ ምዕደ ሲኦል፣ ነፍሱን ከሲኦል እጅ ማዳን የሚቻለው ማን ነው አለ። ሁሉም ወደ ሲኦል ይገባ ነበር። ሁሉም የሲኦል አበጋዝ ነበረ። ሁሉም ቦታው ገነት ስለተዘጋጅ የግድ ቦታ ስለሚያስፈልገው ሁሉም ወደ ሲኦል ይጓዝ ነበር። እናም ሁላችንም በደለኞች ነበር። ቀዳማዊ አዳም የገነት በር እንደተዘጋችበት ሁሉም የገነት በር ስለተዘጋበት ቀዳማዊ አዳም የገነት በር እንደተዘጋችበት ሁሉም የገነት በር ስለተዘጋበት ሁሉም ወደ ሲኦል መታደም ግዴታው ነበር። ለዚህ ነው ወመኑ ዘያድህና ለነፍሱ ምዕደ ሲኦል ብሎ ዳዊት የተናገረው። ነፍሱን ከሲኦል እጅ ማዳን የሚቻለው ማን ነው ብሎ የተናገረው። ነገር ግን እግዚአብሔር አምላክ መሐሪ ስለሆነ በቀዳማዊ አዳም በሔዋንና በእባብ የቅጣት ፍርድ በሚያስተላልፍበት ሰዓት ቃል ኪዳን ገብቶለት ነበር። አንድ ድንቅ የሆነ ቃል ተናግሯል። ምንድነው? የሴቲቱ ልጅ ራስህን ይቀጠቅጣል። ዘፍጥረት 3:15 የሴቲቱ ልጅ ድንቅ የሆነ ምስጢር ነው። የሴቲቱ ልጅ የተባለው መድኃኔዓለም ኢየሱስ ክርስቶስ ነው። እንደዚሁም ደግሞ በቀለሜንጦስ መጽሐፈ ቀለሜንጦስ ምዕራፍ 3 ቁጥር 9 ላይ እትወለድ በሐሙስ ዕለት ወመንፈቃ ለዕለት እትወለድ ሞለት ተወለድከ ወእድህ ውስተ መርህከ ወየትቤዘወከ በሞቴ ወመስቀሌ። በሐሙስ ዕለት ወመንፈቃ ለዕለት በ5 ቀን ተኩል ከልጅ ልጅህ እሞለት ተወለድከ ከልጅ ልጅህ እወለዳለሁ። ወእድህ ውስተ መርህከ በሜዳ እንቧቻለሁ ወየትቤዘወከ በሞቴ ወመስቀሌ ሙቼ ተሰቅዬ አድነሃለሁ የሚል ቃል ኪዳን ሰጥቶት ነበር። ይህን ምስጢር የተረዱና ኪዳኑን የጠበቁ አባቶች ነቢያት እግዚአብሔር የማዳኑን ስራ የሚሰራባትን ዕለት በጸሎትና በሱባኤ አጥብቀው ተመኝተዋት ነበር። አጥብቀው ፈልገዋታል። አጥብቀው ተመኝተዋታል። ቀኗ መቼ እንደምትሆንም መናገር ቻሉ። በዚህም ምክንያት እግዚአብሔር መንፈስ ቅዱስ ስለገለጠላቸው ቀኗ መቼ እንደሆነችም መናገር ችለዋል። በየሱባኤያቸው አስቀምጠዋል።
መናገር ቻሉ። ሱባኤ ሄኖክን ብናይ፣ ሱባኤ ዳንኤልን ብናይ፣ ሱባኤ እዝራ ሱቱኤልን ብናይ ብዙዎቹ በየሱባኤያቸው እግዚአብሔር መቼ ዓለሙን እንደሚያድነው የሰው ልጅ እንደሚያድነው መቼ የሲኦል በር እንደምትዘጋ መቼ የገነት በር እንደምትከፈት ተመልክተዋል፣ አይተዋል። ብዙዎቹ ተመኝተዋታል። አብርሃም ለራሱ በዘመኔ ልጅህን ታሳየኛለህ ብሎ ተመኝቶት ነበረ። ስለዚህ ያቺ ቀን ሁሉም የሚፈልጋት ነበረች። ሱባኤዎች አሉ። አስፈላጊ ከሆነ በአስተያየት አስቀምጡልኝና በሌላ ዝግጅት እናየዋለን ማለት ነው። እናም ነቢያት የሰው ልጅ በሙሉ በደስታ በማየት ያችን ቀን በደስታ ይመለከቷት ነበር። በደስታ ደስ እያላቸው በትንቢት መነጽር ያዩት ነበር። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳ ሆነ ታሳይ ባቲ፣ ያቺ ቀን እግዚአብሔር የሰራት የደስታ ቀን ናት፣ ፈጽመን እንደሰትባት ይሉ ነበር ያችን ቀን በማየት መዝሙር 117 ላይ እንደምናገኘው። በአንድ በኩል ደግሞ ምን ይሉ ነበር? ኦ እግዚኦ አድንሶ ኦ እግዚኦ ሰርሶ አንስ ኃይለከ ፈኑ እዴከ ወነአ አድነነ እያሉ ይጮሁ ነበር። እባክህ አቤቱ ሆሳዕና፣ እባክህ አሁን አድን፣ እባክህ አሁን አቅና፣ አንስ ኃይለከ ኃይልህን አንሳ፣ ክንድህን አንሳ፣ ፈኑ እዴከ እጅህን ላክ፣ ወነአ አድነነ እያሉ ይጸልዩ ነበር። የመዳንን ቀን አዩት። ነገር ግን ደግሞ በሲኦል ሆነው መከራው ሲበዛባቸው፣ ስቃዩ ሲበዛባቸው፣ ዕለቱ ቀኑ ሲረዝምባቸው ደግሞ ይህን ጩኸት ይጮሁ ነበር። ተስፈኞች የሆነው ሌላ ጊዜ ደግሞ ምን ነው ዘገየህ እያሉ ሲማጠኑ፣ ምን ነው ዘገየህ፣ ምን አለ ሰማዮችን ቀደህ ብትወርድ እያሉ ሲማጠኑ፣ የሰው ልጅ ሁሉ የመዳንን ቀን አጥብቆ ሲፈልግ ሲሻት ኖሯል ማለት ነው። እግዚአብሔር አምላክም በቃሉ መሰረት እዱ መዝራኢቱ ኃይሉ የተባለው አንድ ልጁን ያመነበት ሁሉ እንዲድን የዘላለም ሕይወት እንዲወርስ ወደዚህ ዓለም ውረድ፣ ተወለድ፣ ሙት፣ ተሰቀል፣ አድን ብሎ ላከው። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ያመነበት ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ይላል። ያመነበት ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ይሰቀል ዘንድ ይገባዋል አለ። ዝቅርናም ደግሞ ያመነበት ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና በእርሱ ያመነ ድኗል፣ በእርሱ ያላመነ ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይለናል። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 18 ያለው ምንባብ ማለት ነው። ስለዚህ በመጨረሻ ዘመን ከዚያች ቀን 5 ቀን ተኩል በእሱ አቆጣጠር በእኛ አቆጣጠር 5500 ዘመን ሲፈጸም ማይክሮ ሰከንድም እንኳን ሳያጠፋ በቃሉ መሰረት እዱ መዝራይቱ ኃይሉ የተባለውን አንድ ልጁን ውረድ፣ ተወለድ፣ ተሰቀል፣ ሙትና አድን ብሎ ላከው። በዕለተ ዓርብ የሚዘገንን መከራ ተቀበለ፣ ተገረፈ፣ ደሙ ፈሶ ስጋው ተቆርሶ በአጥንት እስከሚቆም ድረስ ተገረፈልን። በመስቀል ላይ ተሰቀለ፣ ሞተ፣ ተቀበረ። ነገር ግን አምላክ ነውና በታላቅ ኃይልና ስልጣን መነሳቱን በትንሣኤ እንማማራለን። በአካለ ነፍስ ወርዶ በሲኦል ላሉ ነፍሳት ሰላምን ሰበከላቸው። አዳም ተንሥኡ ለጸሎት አለ፣ ደስ አለው። ሲኦል በብርሃን ስትዋጥ የአምላኩን መምጣት ይጠባበቅ ነበርና ሲኦል ጨለማ የሆነችው ሲኦል በብርሃን ስትዋጥ የማዳኑ ቀን ደርሳለች አለና ተንሥኡ ለጸሎት ተነሱ ብሎ በሲኦል ላሉ ነፍሳት ሰበከ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ሰላም ለኩልክሙ፣ ሰላም ለሁላችሁም ብሎ ሰላምን ሰበከላቸው። ይህን የተደረገው ስለዚህ ከዛም ባሻገር ምን አደረገልን? በዮርዳኖስ የነበረውን የዕዳ ደብዳቤያችንን በጥምቀቱ እንደ አምላክነቱ አቀልጦ እንደ ሰውነቱ ረግጦ አጥፍቶልናል። በሲኦል ሌላም የዕዳ ደብዳቤ ስለነበረን ያንም እንደዚሁ አቀልጦና ደቅድቆ አጥፍቶልናል። ለዚህ ነው መሞት ያስፈለገው ማለት ነው። ከዲያብሎስ ግዛት ነፃ አወጣን። ከዚህ በኋላ የዕዳ ደብዳቤያችንን ደመሰሰው፣ የዲያብሎስን አሰራር አፈረሰው፣ የዕዳ ደብዳቤያችንን ቀደደልን። ቆላስይስ ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 2 ቁጥር 14 ላይ እንደገለጸው የዲያብሎስን አሰራር አፈረሰልን። የሐዋርያው የቅዱስ ሐዋርያውና ወንጌላዊ ቅዱስ ዮሐንስ በመልእክቱ በአንደኛ መልእክቱ ምዕራፍ 3 ቁጥር 9 ላይ እንደገለጸው የተዘጋችብንን የገነት በር መንገድ፣ እውነት፣ ሕይወት ሆኖ ከፈተልን። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 I am the way, the truth and the life እኔ መንገድ እውነትና ሕይወት ነኝ፣ በእኔ በቀር ወደ አብ መሄድ ማንም አይችልም ብሎ እንደተናገረው የተዘጋችውን የገነት በር ከፈተልን። በነፃነት እንድንኖር ነፃ አወጣን።
የሰይጣን ባሪያ የነበርነው የእግዚአብሔር ልጆች አደረገን። ጠፍተን የነበርነውን ፈልጎ አገኘን። ሙተን የነበርነውን ሕያው አደረገን። ከልብስ ተራቁተን የነበረውን ጸጋን አለበሰን። ሉቃስ 15:11 እስከ ፍጻሜ። በመከራ በፍዳ በስቃይና በፍርሃት ይንኖር የነበርነውን በደስታ እንድንኖር አስቻለን። ሁልጊዜ በጌታ ደስ ይበላችሁ እላችኋለሁና ሁልጊዜ በጌታ ደስ ይበላችሁ በሚል ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 4 ቁጥር 4 ላይ የገለጸው ይህንን ነው ማለት ነው። ስለዚህ ከመከራ ወጥተን በደስታ ከሰቀቀን ወጥተን በደስታ እንድንኖር ያስቻለን እርሱ መምጣቱ፣ እርሱ መውለዱ፣ እርሱ መወለዱ፣ መከራ መቀበሉ ነው። ስለዚህ ጥቁር ለብሰን በሐዘን እንኖር የነበርነውን ነጭ ልብስ ለብሰን የዘንባባ ዝንጣፊና ለምለም ቄጠማ ይዘን እንደ ርግበ ኖህ ሐጸ ማየ ኩነኔ የኩነኔ ውሃ ጎደለ ነትገ ማየ ኩነኔ እያል እንድንዘምር አስችሎናል። ጠላት ዲያብሎስ ብቻውን በሲኦል ባህር እንዲሰጥም አድርጎ በመስቀሉ በትር የሲኦልን ባህር ከፍሎ ከመከራ ከጥፋትና ከሞት አድኖናል። ከጠላት ዲያብሎስ ማርኮ ዲያብሎስን ገድሎ የጥፋት ባህርን ከፍሎ አሻግሮናል። ንስብሖ ለእግዚአብሔር ስቡሃ ዘተሰብሐ እግዚአብሔርን እናመስግን ምስጉን ነው የተመሰገነ ብለን ከበሮም አንስተን እንድንዘምር አስችሎናል። እናም ለምለም ቄጠማ የምንታደለው የምንይዘው ሐጸ ማየ ኩነኔ የኩነኔ ውሃ ጎደለ፣ ነትገ ማየ ኃጢአት የኃጢአት ውሃ ጠፋ ደረቀ፣ የኃጢአት ውሃ ከእንግዲህ በአምላካችን በመድኃኒታችንና በጌታችን ደም መፍሰስ ባህረ ሲኦልን ተሻግረናል። መከራችን አልፏል፣ ደስታችን ነግሷል። ከባርነት ወደ ልጅነት፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት አሸጋግሮናል በሚል ነው። ከነአን ገነት ገብተናል በማለት ነው። ለምለሙን ቄጠማ ለምን በራሳችን ላይ እናስራለን ሲባል ይሄ የሚያስታውሰን መከራውን ነው። አክሊለ ሦኩን የሾህ አክሊል በላዩ ላይ የጎነጎኑበትን የምናስታውሰው ልክ በቅዳም ስዑር አስረን እሁድ እንጥለዋለን። ያ ማለት በእሁድ ሞትን በታላቅ ኃይልና ስልጣን አሸንፎ ተነስቷልና ነው። ለዚህ ነው ሰላምታችን ክርስቶስ ተንሥአ እሙታን ክርስቶስ በአብይ ኃይል ወስልጣን በታላቅ ኃይልና ስልጣን ክርስቶስ ከሙታን ተነሳ። አሰሮ ለሰይጣን አሰሮ አጋዞ ለአዳም አዳምን ነፃ ወጣው። ሰላም ወእምይእዜሰ ኮነ ፍስሐ ወሰላም ከዚህ ጀምሮ ሰላም ሆነ ፍቅር ሆነ የምንለው ሰላማችንን የጠላታችን ዲያብሎስ የታሰረው በሱ ነው። በታላቅ ኃይልና ስልጣን የተነሳው መድኃኒታችን ኢየሱስ ክርስቶስ ነው። ሰላምን የሰበከልን እውነተኛውን ሰላም የሰጠን እሱ ነው እና ያኔ ነው ያንን አክሊለ ሦክ የሆነውን ቄጠማ የምናወልቀው ከራሳችን ላይ ያኔ ነው ማለት ነው። ለዚህ ነው ለምለም ቄጠማ የምናስረው። የተወደዳችሁ የእግዚአብሔር ልጆች እንግዲህ ቀዳም ስዑር ማለት የተሻረችው በጾም ብቻ እንደሆነ ለምለም ቄጠማ የምንይዘውም ክርስቶስ ኢየሱስ ጌታችን አምላካችንና መድኃኒታችን የእግዚአብሔር ልጅ እግዚአብሔር ከባሕረ ኩነኔ አሻግሮናል፣ አውጥቶናል፣ አድኖናል የሚል ደስታችንን ለመግለጽ ነው። ሐጸ ማየ ኩነኔ የጥፋት ውሃ ጎደለ፣ ሐጸ ማየ ኩነኔ ነትገ ማየ ኩነኔ ጥፋት የለብንም ኩነኔ የለብንም በሚል ነው። በመጨረሻም በራሳችን ከባሕረ ኃጢአት ከመውደቅ ራሳችንን እንጠብቅ። ዘረኝነት ባሕረ ኃጢአት ነው። ወንድምን መጥላት ባሕረ ኃጢአት ነው። ዝሙት፣ ርኩሰት፣ መዳራት፣ ስርቆት፣ ጭፈራ ባሕረ ኃጢአት ነው። ከዚህ ሁሉ ራሳችንን እንታደግ። የወደቅን ካለንም ፈጥነን አምላካችንን ይቅርታን ጠይቀውና ንስሐ እንግባ። እንበለ ደዌ ወሕማም እንበለ ጻማ ወድካም ያብጽሐኒ ያብጽሕክሙ እግዚአብሔር አመ ከመ ይሁን። ከባሕረ ኃጢአት ይታደገን፣ ለብርሃነ ትንሣኤው በሰላም ያድርሰን። ቆየን።